የጠቅላይ ሚኒስተሩ የተባበሩት አረብ ኤሚሬትስ ጉብኝት መካከለኛው ምስራቅና አሜሪካና እስራኤል በአንድ ወገን ሆነው ኢራን ላይ የከፈቱትን ጦርነት ተከትሎ ከፍተኛ ውጥንቅጥ ውስጥ በገባበት በአሁኑ ወቅት ጠቅላይ ሚኒስተሩ ለምን ወደ ወዳጅ ሀገር ለማምራት ወደዱ የሚለው የብዙዎች ጥያቄ ሆኖ እየተነሳ ይገኛል። መረጃውን ይዘነዋል። የአማራና የትግራይ ህዝቦች ትብብር ተስፋ ለሰላም የአማራና የትግራይ ህዝቦች ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ መሆናቸው ከፍተኛ ደስታ እንደፈጠረለት ገልጿል። ይህ የአዲስ ትብብር ተነሳሽነት ተስፋ ለሰላም እንደሚለው የሁለቱን ህዝቦች ብቻ ሳይሆን አጠቃላዩን የኢትዮጵያ ህዝብ ህልውና ከጥፋት የሚታደግ አዎንታዊ ክስተት ነው ሲል ገልጿል። መረጃው የምናካፍላችሁ ነው የሚሆነው። ቱርክና እስራኤል በዓለም አቀፉ የፖለቲካ መድረክ በተቃርኖ የሚንቀሳቀሱ ሀገራት ናቸው። ኢትዮጵያ ደግሞ ከሁለቱም ሀገራት ጋር የረጅም ጊዜ ወዳጅነት አላት። ለመሆኑ ኢትዮጵያ ሁለት ተቃራኒ አቋም ያላቸውን ሀገራት ፍላጎት እንዴት ማጣጣም ትችላለች የሚለውን ጉዳይም የምንመለከተው ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ታደርጉ እየጋበዝናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ተባበሩት አረብ ኤሚሬትስ ከማቅናታቸው አስቀድመው ከልዑክ ቡድናቸው ጋር በጅቡቲ የቀጠናዊ ጉዳዮች ላይ ምክክር ስለማድረጋቸው ጽሕፈት ቤታቸው አሳውቋል። ጠቅላይ ሚኒስትሩ የኤሚሬትስ ጉዟቸውን ከማድረጋቸው ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ስለመምከራቸውም ተነግሯል። አብይ ከሩቢዮ ጋር 4 ወራት እንኳን ባልሞላ ጊዜ ውስጥ በስልክ መልሰው የተወያዩት በአፍሪካ ቀንድ ሰላምና ጸጥታ የማስፈን የጋራ ጉዳዮች ላይ ነው ሲልም የአሜሪካን የውጭ ጉዳይ መስሪያ ቤት አሳውቋል። ውይይት የተባለው ባለስልጣናቱ የስልክ ውይይት ስለያዘው ዝርዝር ጉዳይ ግን እስካሁን የተባለ ነገር የለም። ይህ መረጃ ከተሰማ ከሰዓታት በኋላ ጠቅላይ ሚኒስትር አብይ የተባበሩት አረብ ኤሚሬትስ መድረሳቸውን የተሰማው ጠቅላይ ሚኒስትር ዶክተር አብይ አህመድ አቡዳቢ አየር ማረፊያ ሲደርሱ በወታደራዊ ዘብ አቀባበል ተደረገላቸው የሚያሳይ ፎቶግራፍ ከመረጃው ጋር አብሮ ይፋ ተደርጓል። የኤሚሬትስ የዜና ወኪል ባሰራጨው ዜና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አቡዳቢ ዓለም አቀፍ አየር ማረፊያ ሲደርሱ በተባበሩት አረብ ኤሚሬትስ ፍትህ ሚኒስትር አብዱላ ሲልጣንቢ አዋድ አልሁሚ አቀባበል ተደርጎላቸዋል። መካከለኛው ምስራቅ አሜሪካና እስራኤል በአንድ ወገን ሆነው ኢራን ላይ የከፈቱትን ጦርነት ተከትሎ ከፍተኛ ውጥንቅጥ ውስጥ በገባበት በአሁኑ ወቅት ጠቅላይ ሚኒስትሩ ለምን ወደ ወዳጅ ሀገር ለማምራት ወደዱ የሚለው ጥያቄ ግን በበርካቶች ተነሱ። የተባበሩት አረብ ኤሚሬቶች ከዲፕሎማሲያዊም ሆነ ከኢኮኖሚ አጋርነት አኳያ የኢትዮጵያ ወቅታዊ ወሳኝ ወዳጅ መሆኗ አያጠያይቅም የሚሉት የፖለቲካ ኢኮኖሚ ተንታኝ ሸዋፈራው ሽታሁን ለዶቼ ቬሌ በሰጡት አስተያየት የጠቅላይ ሚኒስትሩ ጉዞ የቁርጥ ቀን ወዳጅነትን የሚያሳይ ውሳኔ ይመስላልም ብለዋል። ይሄኛው የጠቅላይ ሚኒስትር ጉዞ የረጅም ጊዜ ጥቅም ለማግኘት የአጭር ጊዜ መስዋዕትነት መክፈል ተብሎ ሊገለጽ ይችላል ያሉት ተንታኙ ጉዞ እጅ ቆራጥነት አሊያም ድፍረት የተሞላበት ነገር ግን ደግሞ ትልቅ የወዳጅነት መገለጫ ተደርጎ ሊገለጽ የሚችል ነው ሲሉም ገልጸውታል። የጠቅላይ ሚኒስትሩ ጉዞ አሁን ላይ በቀጠናው ባለው ጦርነት አስቸጋሪ ሁኔታ ውስጥ ከምትገኘው ኤሚሬትስ ከብሪታንያና ትልቅ ዲፕሎማሲያዊ ዋጋን የሚያስገኝላቸውም ነው ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሜሪካና እስራኤል በጥምረት ኢራን ላይ የከባድ መሳሪያ ድብደባ ጦርነት መክፈታቸውን ተከትሎ ኢራን ባጸፋው የተባበሩት አረብ ኤሚሬትስ ላይ ጨምሮ የአሜሪካ ወታደራዊ ጣቢያ የሚገኝባቸውን የባህረ ሰላጤውና የመካከለኛው ምስራቅ ሀገራት ላይ የአጸፋ ጥቃት በምትወስድበት በአሁኑ ወቅት ኤሚሬትስ የደረሱ የመጀመሪያው የሀገር መሪ ናቸው። በኢራን የአጸፋ ጥቃት የበረራ አቀባ ውስጥ ጭምር የምትገኘው የተባበሩት አረብ ኤሚሬትስ አሁን ላይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ክፉኛ ከሚጎዱትም ሀገራት ትጠቀሳለች። የፖለቲካል ኢኮኖሚ ተንታኝ አቶ ሸዋፈራው ሽታሁን በአፍሪካ ቀንድ ቀጠናው የስበት ማዕከል ናት ያሉት ኢትዮጵያ በጠቅላይ ሚኒስትሩ የመካከለኛ ምስራቅ ጉዞ ከፍ ሊል እንደሚችልም ነው በአስተያየቶቻቸው የጠቆሙት። ኢትዮጵያ በአፍሪካ ቀንድ ቀጠና የስበት ማዕከል ናት ያሉት ባለሙያው በተለይ አሁን ላይ በውስጥ ያለው አለመረጋጋት መፍታት ከተቻለ የኢትዮጵያ ተጽዕኖ በአዎንታዊነት ሊጎላ እንደሚችል አስረድተዋል። ተስፋ ለዓለም የአማራና የትግራይ ህዝቦች ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ መሆናቸው ከፍተኛ ደስታ እንደፈጠረላቸው ገልጿል። ይህ አዲስ የትብብር ተነሳሽነት ተስፋ ለዓለም እንደሚለው የሁለቱን ህዝቦች ብቻ ሳይሆን አጠቃላዩን የኢትዮጵያ ህዝብ ህልውና ከጥፋት የሚታደግ አዎንታዊ ክስተት ነው ሲል ተናግሯል። ዶቼ ቬለ ያነጋገራቸው በዋሽንግተን ዲሲ ነዋሪ የሆኑት የመገናኛ ብዙሃን ባለሙያው አቶ አሉላ ሰለሞን በግጭት አፈታትና ህዝቦች መቀራረብ ላይ በተለያዩ ማህበረሰባዊ አደረጃጀቶች ላይ ተሳትፎ በማድረግ ይታወቃሉ። ከአሁን በፊትም በእንደዚህ አይነት ህዝቦችን በሚያቀራርቡ ስራዎች ተሳትፎ በማድረግ ሳደርግ ቆይቻለሁ። አስታውሳለሁ ከ2 ዓመት በፊት የተለያዩ አደረጃጀቶች የተሳተፉበት በተለይም በዋናነት ተስፋ ለዓለም የአማራና የትግራይ ህዝቦች የሰላም ግንኙነቶች ላይ የሚሰሩ ወገኖቻችንን ከፍተኛ ሞራልና መበረታታት ያደረጉበት ዝግጅት አድርገው
አድርገን ነበር። ይህ መቀጠል አለበት የሚል እምነት ነው ያለኝ። በተለይ ህዝቦች የጎንዮሽ ግጭት ውስጥ መግባት የለባቸውም ተናግረዋል። በተለይም በዋናነት ደግሞ ከዚህ ከመሬት ግዛት ይገባኛልና ከነዚህ ነገሮች ተያይዘው በዋነኛነት የሚነሳው የትግራይና የአማራ ህዝብ ነው። እነኚህ ህዝቦች ለረጅም ጊዜ የጋራ ታሪክ ያላቸው ህዝቦች ናቸው። በጋራ ሀገሪቱን በመገንባት ከፍተኛ አስተዋጽኦ ያደረጉ ናቸው። በእነዚህ ህዝቦች መካከል የሚፈጠር ግጭት ሀገራዊ አደጋውም ከፍተኛ መሆኑን አምናለሁ። ስለዚህ ፋይዳው ከፍተኛ ስለሆነ ግጭት ውስጥ እንዳይገቡ ያለፉ የነበሩ ደግሞ በይቅርታና በንግግር በውይይት እንዲፈቱ መስራት አለብን በሚለው ተሳትፎ እያደረጉ ያሉት ሲሉ ተናግረዋል። አይደለም የአማራና የትግራይ ህዝብ ለረጅም ዓመታት የኖረ የባህል ታሪክ መጋራት ያለው በብዙ መንገድ ልትለየው የማትችለው ህዝብ ነው ማለት በተለያዩ አጋጣሚዎች የፖለቲካ ልዩነት ሊኖሩ ይችላሉ። የትም ሀገር ኢትዮጵያ ውስጥም ይሁን ሌላም ሀገር እንዳለው ከዛ ባሻገር ግን ሁለቱ ህዝቦች በታሪክ መከራዎችን፣ ብዙ ጦርነቶችን፣ ብዙ መነሳት፣ ብዙ መውደቆችን አብረው የመጡ ህዝቦች ናቸው። በብዙ መንገድ ልትለያያቸው የማትችለው ህዝቦች ናቸው ሲሉ ተናግረዋል። የትግራይና የአማራ ህዝቦች ግንኙነት የበለጠ የሚያጠናክሩ ከነሱም አልፎ በሀገር ደረጃ እንዲሰፋ የሚያግዙ የውይይት መድረኮችን የማመቻቸት ፍላጎት እንዳለው ተስፋ ለሰላም ጠቁመዋል። ይህ ግብ ትኩረት ተሰጥቶበት ሊሰራበት እንደሚገባው የግጭትና ዲፕሎማሲያዊ ተመራማሪው ማስገንዝበዋል። ኢትዮጵያ ውስጥ አማራው ከኦሮሞ ጋር፣ አማራው ከደቡቡ ጋር፣ ከጉራጌው ከሌላው ከጋምቤላ ጋር ውይይት ቢያደርግ አንድነት ለማድረግ በምንም አይነት መንገድ አለመዋጋትና ልዩነት ካለ በሰላማዊ መንገድ ለመፍታት መሞከር እውነታውን ይዞ ታዲያ ከጀርባው ሌላ የፖለቲካና የጥቅም ሴራ በሌለበት ዝም ብሎ የአማራና የትግራይን ሳይሆን አማራም ትግራይም ኦሮሞም ሌላውም ጨምሮ መሄድ አለበትም ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። ኢትዮጵያ ይበልጥ የምትጠቀመው ከማን ጋር ብትወዳጅ ነው? ከቱርክ ወይስ ከእስራኤል ጋር? የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአዲስ አበባ ይፋዊ የስራ ጉብኝት ባደረጉ በሳምንቱ የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ መጥተው ነበር። ሁለቱም መሪዎች ከጠቅላይ ሚኒስትር ዶክተር አብይ ጋር ተወያይተዋል። ቱርክና እስራኤል በዓለም አቀፉ የፖለቲካ መድረክ በተቃርኖ የሚንቀሳቀሱ ሀገራት ናቸው። እስራኤል ከሶማሊላንድ ለሀገሩ እውቅና ስትሰጥ በጽኑ ከተቃወሙ መካከል ቱርክ ትጠቀሳለች። ኢትዮጵያ ደግሞ ከሁለቱም ሀገራት ጋር የረጅም ጊዜ ወዳጅነትም አላት። ለመሆኑ ከወቅታዊ የአፍሪካ ቀንድ ፖለቲካዊ አንጻር የእስራኤልና የቱርክ መሪዎች ለይፋዊ የስራ ጉብኝት ወደ አዲስ አበባ መሄዳቸው አንድምታው ምንድነው? ኢትዮጵያ ሁለት ተቃራኒ አቋም ያላቸውን ሀገራትስ ፍላጎት እንዲማጣጣም ትችላለች? የቱርክና እስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱበት ምክንያት ከወቅታዊ የአፍሪካ ቀንድ የፖለቲካ ትኩሳት ጋር አያይዞ መመልከት ይቻላል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታ የኤርዶዋን ጉብኝት ከምስራቅ አፍሪካ የደህንነት ስጋት ጋር የተያያዘ እንደሆነም ያምናሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት ሀገሪቱ ከኢትዮጵያ ጋር ያላትን ግንኙነት ለመጠበቅና ለማስቀጠል ከምታደርገው ጥረት ጋርም ይተሳሰራል። በኢትዮጵያና በኤርትራ መካከል የቀጠለው የቃላት ጦርነት በቀጠናው ስትራቴጂያዊ ፍላጎት ያላቸውን ሀገራትም አስግቷል። ስለዚህም ኤርዶዋን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተልም መርጠዋል። የእስራኤል ውጭ ጉዳይ ሚኒስተር የፕሬዝዳንቱ ጉብኝት በተመለከተ ባወጣው መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ ሀገር እንደሆነችም ተጠቅሷል። በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከል የቅርብ ጊዜውን እናንሳ። እስራኤል ለሶማሊላንድ የሀገር እውቅና መስጠቷ ቱርክን አላስደሰታትም። የቱርክ ፕሬዝዳንት አዲስ አበባ ሳሉ እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ሶማሊላንድ በሰጠችው ምላሽ ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትታቀብ አስታውቃለች። ቱርክ ኢትዮጵያና ሶማሊያ በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ ለሙሉ ረግቧል ለማለት ግን ያዳግታታል። የእስራኤል የውጭ ጉዳይ ሚኒስተር ሹመቱ በሶማሊላንድና በእስራኤል መካከል በተደረሰው ስምምነት መሰረት የተከናወነ መሆኑን በመግለጽ እንደተቀበለውም አሳውቋል። እስራኤል በቅርቡ በሶማሊላንድ አምባሳደር እንደምትሾምም ተገልጿል። ይዘቱ ይፋ ባልተደረገውና አሁን ላይ ዕጣ ፈንታው ግልጽ ባልሆነው የኢትዮጵያና የሶማሊላንድ ስምምነት ውስጥ ሲነሱ ከነበሩ ነጥቦች አንዱ ለሶማሊላንድ የሀገርነት እውቅና መስጠትም ነው። ለዚህም በምላሹ ኢትዮጵያ ለባህር በር ጥያቄዋ ምላሽ እንደምታገኝ ጭምጭምታዎችም ተሰምተው እንደነበር አይዘነጋም። በሌላ በኩል እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነትም አቋርጣለች። በሌላ በኩል ደግሞ ግብጽና ሳውዲ አረቢያ ጥብቅ ቁርኝነት ያላቸው ሲሆኑ ከሰሞኑ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ሳውዲ ተጉዘው ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ተወያይተዋል። የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬትስ ኢትዮጵያ የባህር በር ጥያቄ እንደምትደግፍ የሚጠቁሙ መረጃዎችም ሲወጡ እንደነበር የሚታወስ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬቶች አለችም ብለው በተደጋጋሚ ከሰዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።